ሰላም እንደምን አላችሁ? የሰባተኛ ክፍል ሲቲዝንሺፕ ኤጁኬሽን ዩኒት 6 ላይ እንገኛለን። ዩኒት 6 ኤንጌጅመንትስ ኢን ኮሚኒቲ አፌርስ የሚል ርዕስ ነው ያለን። እንግዲህ በኮሚኒቲ ወይም በማህበረሰብ ጉዳዮች ላይ ኤንጌጅ ማድረግ ወይም ፓርቲሲፔት ማድረግ ማለት ነው፣ ወይም መሳተፍ ማለት ነው። ሂር ዊ ሃቭ አን ኢንትሮዳክሽን ፎር ዲስ ዩኒት። ኢን ዩኒት 5 ዩ ለርን አባውት ዘ ፋንዳሜንታል ኮንሰፕት ኦፍ ሂውማን ራይት። እንግዲህ በአምስተኛው ዩኒት ስለ ሰብአዊ መብቶች ነው የተማራችሁት ማለት ነው። you know that as a result you now have a better understanding on the importance of human rights, moral obligation in protecting human rights, human right instruments, the government's role in achieving human rights, right? ስለዚህ በአምስተኛው ዩኒት የተማራችሁት ምንድነው? የሰብአዊ መብት ጠቀሜታዎች ምን እንደሆኑ፣ ሞራል ኦብሊጌሽኖች ምንድናቸው? የሰብአዊ መብቶችን ለመጠበቅ የሚረዱ ሞራል ኦብሊጌሽኖች ምንድናቸው? መንግስት የሰብአዊ መብቶችን ለመጠበቅ ያለው ሮል ወይስ ሚና ምንድነው የሚሉ ነገሮችን ተምራችኋል። In Unit 6 ወይም in this unit you will learn the fundamentals of engaging in a community affair። በዚህ ዩኒት ግን የምትማሩት በኮሚኒቲ አፌር ወይም ደግሞ በማህበረሰባዊ ጉዳዮች ላይ እንዴት መሳተፍ እንደምትችሉ ነው የሚያወራው ዋናነት። Hence first we will look at the definition and concepts. Following that you will talk the importance of community engagement and the benefit of volunteering in the community. ባጭሩ እንግዲህ በዚህ ዩኒት የምትማሩ ምንድነው? በኮሚኒቲ አፌር ወይም ደግሞ በማህበረሰብ ጉዳዮች ላይ መሳተፍ ጠቀሜታው ምንድነው? እንዲሁም ደግሞ የበጎ አድራጎት ወይም በበጎ ተግባር ላይ መሳተፍ ጠቀሜታው ወይም ቤኔፊቱ ምንድነው? Finally we will see the social, political and economic aspects of the community engagement. ኦኬ በማህበረሰብ ጉዳዮች ላይ ኢንጌጅ ማድረግ ወይም መሳተፍ ወይም ፓርቲሲፔት ማድረግ ማህበረሰባዊ ፋይዳው ምንድነው? ፖለቲካዊ ፋይዳው ምንድነው? ኢኮኖሚያዊ ፋይዳው ምንድነው? የሚሉ ነገሮችን የምንዳሰስ ይሆናል ይለናል መግቢያችን ማለት ነው። So first there is a key concept or key words አለ። ኮሚኒቲ የሚል ነገር አለ። ኮሚኒቲ ኤንጌጅመንት፣ ቮለንታሪዝም፣ ሎካል ኒዮሎጂ፣ ትረስት፣ ኤምፓወርመንት፣ ፕሮብለም ሶልቪንግ፣ ሰልፍ ኮንፊደንስ የሚሉ ቃላቶች አሉ ማለት ነው። በጣም ሲምፕል የሆኑ ቃላቶች ናቸው። በየአረፍተ ነገር ውስጥ እናገኛቸዋለን። The first topic for this unit it is the meaning of community engagement. ኮሚኒቲ ኤንጌጅመንት ምን ማለት ነው? ዴፊኒሽኑ ምንድን ነው? ሚኒንጉ ምንድን ነው? The term community comes from the Latin word communus, which means common or shared. አያችሁ ኮሚኒቲ የሚለው ቃል የላቲን ነው አለ። የላቲን ቃል ነው። ኮሚኒዩስ ከሚል ቃል የመጣ ነው። ይህ ኮሚኒዩስ ትርጉሙ ኮመን ማለት ነው፣ የጋራ ወይም ሼር የሚደረግ የሚጋራ እንደማለት ነው። It may share a sense of place, whether in a physical location or in a virtual space. እንግዲህ It may share a sense of place, whether in a physical location or in a virtual space ብሎ ይተረጉመዋል ማለት ነው ባጭሩ። A geographical community is a group of people who live in a same geographical area such as village, provinces or neighborhood. እንግዲህ ጂኦግራፊካል ኮሚኒቲ ስንል አሁን መጀመሪያ ሼር የሚደረግ ነገር በጋራ የምንጠቀመው መሬት ይኖራል አይደል? እዚህ ጋር share a sense of place ሲል ለምሳሌ የሆነ አካባቢ ላይ እየኖርን ካለ ያን አካባቢ በጋራ ነው የምንጠቀመው። እዛ አካባቢ ላይ የሚኖሩ ሰዎች ደግሞ ማህበረሰብ ይባላል። እዛ ቦታ ላይ የሚኖሩ ሼር የሚያደርጉትን ቦታ የሚኖሩበት ሰዎች። ስለዚህ ጂኦግራፊካል ኮሚኒቲ ስንል እንግዲህ የሰዎች ስብስብ ነው። እነዚህ ሰዎች በተመሳሳይ ኤሪያ የሚኖሩ ሰዎች ናቸው። ያ ኤሪያ ቪሌጅ ሊሆን ይችላል ወር መንደር የምንለው፣ ፕሮቪንስ ወይም ደግሞ የሆነ ግዛት ሊሆን ይችላል፣ ወይም ደግሞ ኔይበርሁድ ወይም ጉርብት ወይም ጎረቤት ሊሆን ይችላል። A geographic community is one formed by needs, ideas, interests, identities, practice, and roles in social institutions such as home, work, government, society, community at large ይለናል። ኦኬ ነን ጂኦግራፊክ ከሆነ አሁን ጂኦግራፊክ ከሆነ በአንድ አካባቢ የሚኖሩ ሰዎች ብለናል። ነን ጂኦግራፊክ ከሆነ ግን በሀሳብ የሚገናኙ ሰዎች በፍላጎት፣ በማንነት፣ በተግባራቸው ሊሆን ይችላል ወይም ደግሞ በሶሻል ኢንስቲትዩሽን ኦኬ ለምሳሌ ቤት ላይ ሊሆን ይችላል፣ ስራ ቦታ ላይ ኦኬ በመንግስት ተቋማት፣ በማህበረሰብ ምናምን የሚገናኙ ሰዎች ናቸው ነን ጂኦግራፊክ የምንላቸው። ጂኦግራፊክ ከሆነ ግን እዛ አካባቢ ላይ የሚገናኙ ላይክ ለምሳሌ አሁን የሆነ መስሪያ ቤት አለ። እዛ መስሪያ ቤት የሚሰሩ ሰዎች ከተለያየ ቦታ ሊመጡ ይችላሉ። ስለዚህ ከተለያየ ቦታ ስለመጡ ዲያር ሳይቱ ቢ ነን ጂኦግራፊክ ብለን ነው የምንጠራቸው። የሆነ አካባቢ ላይ ደግሞ ሰብሰብ ብለው የሚኖሩ ሰዎች አሉ። እነዛ ጂኦግራፊክ ይባላሉ። ስለዚህ አኗኗራቸው አንድ አካባቢ ላይ ከሆነ የሚኖሩ ዲያር ጂኦግራፊክ ኮሚኒቲ።
ግን ለስራና ለሆነ ጉዳይ በጋራ የሚገናኙ ከሆነና የተለያየ ቦታ ላይ የሚኖሩ ከሆነ እነን ጂኦግራፊክ ናቸው። ጂኦግራፊክ ማለት ቦታ ማለት ነው። ሌላ የተለየ ነገር የለውም። ኦልራይት ኦልራይት A community is a social unity or a group of living things with a commonality such as norms, religion, value, custom or identity. Community ስንል እንግዲህ ሶሻል ዩኒቲ ነው። ኮሚኒቲ ስንል ሶሻል ዩኒቲ ነው። ይህ ሶሻል ዩኒቲ እንግዲህ ምን ሊኖር ይችላል? ተመሳሳይ የሆነ ኖርም ወይ ቫልዩ ሊኖር ይችላል። መርህ ሊኖር ይችላል። ተመሳሳይ የሆነ ሃይማኖት ሊኖር ይችላል። ቫልዩ ሊኖር ይችላል። ካስተም ባህል ምናምን ማንነት ሊኖር ይችላል። እሱን ኮሚኒቲ ብለን ነው የምንጠራው። ስለዚህ ሶሻል ዩኒቲ ነው። ሶሻል ዩኒቲ ነው ኮሚኒቲ ስንል። For the development of community, communication and relationships are essential. የሆነ ኮሚኒቲ ዴቨሎፕ ለማድረግ እንግዲህ ምን ያስፈልጋል? ኮሚኒኬሽን ወይም መግባባት ማውራት ማለት ነው። and relationship ወይም ደግሞ ግንኙነት ዝምድና አስፈላጊ ነገር ነው ወይም መሰረታዊ ነገሮች ናቸው። People form a relationship as they communicate and interact with one another. አያችሁ ሪሌሽንሺፕ እንደለም ጀምረው ኮሚኒኬት ማድረግ ሲጀምሩ ሰዎች ኮሚኒኬት ባደረጉ ቁጥር ሪሌሽንሺፕ ይመጣል ማለት ነው። As you may be aware, teachers, students, and administrative personnel are all present in your school compound. This implies that you are a member of your school's community. አያችሁ ትምህርት ቤት ላይ ለምሳሌ ተማሪዎች አላችሁ፣ መምህራኖች አሉ፣ አድሚኒስትሬቲቭ ወይም ማስተዳደር ሰራተኞች አሉ። እነዚህ የትምህርት ቤቱ ምንድናቸው? ኮሚኒቲ ናቸው። ሶ እናንተ a member of your school community ናችሁ ማለት ነው። አያችሁ ስለዚህ እዛ ትምህርት ቤት ላይ የሚገኙ ለስራ የተገናኙ ሰዎች ናቸው። ባይተወይ እዚህ ጋር አሁን የቀደሙን ጂኦግራፊክ እና ነን ጂኦግራፊክ የሚለውን ነገር ብንወስድ ለትምህርት የሄዳችሁ ተማሪዎች አላችሁ፣ መምህራኖች ለስራ መጥተዋል፣ የአስተዳደር ሰራተኞች ለስራ መጥተዋል። ስለዚህ የጋራ የሚያገናኝ ነገር አላችሁ ማለት ነው። ነን ጂኦግራፊክ የሆነ ኮሚኒቲ ተፈጥሯል ማለት ነው። በት ይሄው አሁንም እዛው ትምህርት ቤት ላይ የሚኖረው ማህበረሰብ ወይም ኮሚኒቲ አንድ አካባቢ ላይ የሚኖር ከሆነ ጂኦግራፊክ ኮሚኒቲ ልንለው እንችላለን። ሌላ ልዩ ትርጉም የለውም። ኦኬ When we extend the scope, community engagement combines the term community and engagement, shifting the emphasis from the individual to a collective. ስለዚህ እዚህ ጋር ወደ ዋናው ሐሳባችን ስንመጣ ኮሚኒቲ ኢንጌጅመንት ስንል ኮሚኒቲ እና ኢንጌጅመንት ከሚሉ ቃላቶች የመጣ ነው። ኮሚኒቲ እንግዲህ ግሩፕ ኦፍ ፒፕል ወይም ደግሞ ሶሻል ዩኒቲ ነው ብለናል። እነዚህ ሰዎች በጋራ በሆነ ነገር ላይ ኢንጌጅ ሲያደርጉ ወይም ሲሳተፉ ኮሚኒቲ ኢንጌጅመንት እንለዋለን። ስለዚህ ከኢንዲቪዥዋል ተነስተን ወደ ኮሌክቲቭ ለምሳሌ እኔ እንደ ኢንዲቪዥዋል ወይም እንደ አንድ ግለሰብ የሆነ ነገር ብሰራ ያ ኢንዲቪዥዋል ኢንጌጅመንት ነው የሚባለው። በጋራ ሆነን ደግሞ ሌሎች ሰዎችንም ጨምረን በጋራ የሆነ ነገር ከሰራን ምን እንለዋለን? ኮሚኒቲ ኢንጌጅመንት ብለን እንጠራዋለን ማለት ነው። ኮሚኒቲ ኢንጌጅመንት therefore refers to the principle that everyone affected by the community-wide issue would have a say in how decisions are made. እንግዲህ ኮሚኒቲ ኢንጌጅመንትን ዲፋይን ስናደርገው ወይም it refers to the principle that everyone affected by the community-wide issue should have a say in how decisions are made. በአካባቢ በሚደረጉ ተግባራት በሚወሰኑ ውሳኔዎች በየትኛውም አስፔክት እያንዳንዱ ኢንዲቪጁዋል ፓርቲሲፔት የሚያደርግበት የሚሳተፍበት ሁኔታ ሲፈጠር which is said to be community engagement እንለዋለን። So community engagement is the principle that everyone who is affected by the decision should have a say in how these decisions are made. በአጭሩ ኮሚኒቲ ኢንጌጅመንት ስንል ምን ማለት ነው? መርህ ወይም ፕሪንሲፕል ነው። ኦኬ እያንዳንዱ ግለሰብን አፌክት የሚያደርግ ዲሲሽን ሲፈጠር ወይም ውሳኔ ሲወሰን ያ ግለሰብ ለምን፣ እንዴት፣ ሃው የሚሉ ጥያቄዎችን መጠየቅ ሲችል that is community engagement። ለምሳሌ በአካባቢያችን የሆነ ነገር ተፈጠረና የሆነ ውሳኔ ተወሰነ። ያ ውሳኔ ሲወሰን ውሳኔው each individual ወይም እያንዳንዱን ግለሰብ የሚነካ ከሆነ ሁሉም ግለሰብ በውሳኔው ምን ማለት አለበት? መሳተፍ አለበት። እንዴት ተወሰነ፣ ለምን የሚሉ ነገሮችን መጠየቅ መቻል አለበት። ኦኬ should have a say in how this decision are made ይለናል። ዲሲሽኖች እንዴት እንደተሰሩ ማወቅ መቻል ይኖርበታል። ሁሉም ኢንዲቪጁዋል፣ ሁሉም ሲሆን ደግሞ በአንድ ላይ ኮመን ይሆናል። ኮሚኒቲ እንለዋለን ማለት ነው። ኮሚኒቲ ኢንጌጅመንት for a government and organization
entail working with and listening to the community in order to develop a long-term relation and meaningful solution to the complex issue. አያችሁ። ሌላው ደግሞ ኮሚኒቲ ኤንጌጅመንት ፎር ደ ገቨርንመንት ኤንድ ኦርጋናይዜሽን ለመንግስትና ለድርጅቶች entails working with and listening to the community in order to develop a long-term relation and meaningful solution to a complex issue. ስለዚህ ድርጅቶችና መንግስት ከኮሚኒቲ ወይም ከህዝቡ ጋር አብሮ መስራት አለባቸው፣ መደማመጥ መቻል አለባቸው። ምን ለማድረግ? ሎንግ ተርም ሪሌሽንሺፕ ወይም ደግሞ ረጅም ዘላቂ የሆነ ዝምድናን ለመፍጠር ግንኙነት ለመፍጠር እና ሚኒንግፉል ወይም ትርጉም ያለው መፍትሄን ለማምጣት ማለት ነው። ለምን? ኮምፕሌክስ ለሆነ ኢሹ ወይም ደግሞ በጣም ውስብስብ ለሆነው ጉዳይ ማለት ነው። እዚህ ጋር ለምሳሌ ሰዎች ኮሚኒቲውን ሰብስበው ሲጠይቁ ሲወያዩ ምናምን ታያላችሁ። this is called community engagement። አካባቢያቸው ላይ ለምሳሌ የጎርፍ መሸርሸር እየገጠመ ከሆነ በተደጋጋሚ ችግኝ መትከል እንዳለባቸው ሊወያዩ ይችላሉ። እርከን መስራት እንዳለባቸው ሊወያዩ ይችላሉ። ኦልራይት። ሌባ እያስቸገራቸው ከሆነ ሌባው እንዴት መጠበቅ እንዳለባቸው ሊወያዩ ይችላሉ። because የጋራ ጉዳይ ስለሆነ this is the community engagement። So what exactly is community engagement? Community engagement ምንድነው? ስለዚህ let us define it. Community engagement is defined as the process of working with members of the community to address issues that affect their well-being. አያችሁ ምንድነው አለ? ፕሮሰስ ነው። ምን አይነት ፕሮሰስ? a process of working with the members of the community to address issues that affect their well-being. ደህንነታችን ላይ ችግር የሚያመጣ ነገር ሊሆን ይችላል፣ ወይም ጥሩ ነገር የሚያመጣ ነገር ሊሆን ይችላል። ስለዚህ በዛ ጉዳይ ከኮሚኒቲው ሜምበር ጋራ በጋራ መስራት ነው፣ ወይም የመስራት ሂደት ነው። the process of working ነው። working ስራ መስራት ከማን ጋር? ከኮሚኒቲ ሜምበሩ ጋር ወይም ደግሞ ከማህበረሰቡ አባል ጋር ማለት ነው። የምንሰራው ጉዳይ ግን የምንተገብረው ተግባር each and every individualን አፌክት ሊያደርግ የሚችል ነገር መሆን አለበት ማለት ነው። In reality, the community engagement is a long-term process that requires practitioners, government officials, service providers, and members of the community to form partnership. Community engagement በጣም long term process ነው። ወይም ደግሞ ፓርቲሽነር የሚያስፈልገው የገቨርንመንት ኦፊሻሎች የመንግስት ባለስልጣናት ሊያስፈልጉት የሚችሉ ሰርቪስ ፕሮቫይደር ወይም ደግሞ የአገልግሎት አቅራቢዎች የሚያስፈልጉበት እንዲሁም ደግሞ የኮሚኒቲ ሜምበሩን በጋራ ሆነው ነው ሊሰሩት የሚችሉት። ስለዚህ አንድ የሆነ ኮሚኒቲ አለ። የሆነ ስራ መሰራት ከተፈለገ ለምሳሌ ችግኝ መትከል ካለባቸው፣ እርከን መሰራት ካለበት፣ ሌሎችም የመንግስት ስራዎች፣ ሌሎች ነገሮች መሰረተ ልማቶች ሊሆኑ ይችላሉ። እዛ አካባቢ ያለው ማህበረሰብ ዝም ብሎ ተነስቶ የሚሰራው አይነት አይደለም። ኦኬ ምን ያስፈልጋል? የመንግስት ባለስልጣን ያን ነገር ኢኒሼት የሚያደርጉ የሚያነሳሱ አካላት ሊያስፈልጉ ይችላሉ። ያን ስራ ለመስራት የሚያገለግል ሰርቪሶች ሊኖሩ ይችላሉ። ስለዚህ ሰርቪስ ፕሮቫይደር ሊኖር ይገባል። ፕራክቲሽነር የሚባል አለ። እነሱ ሊያስፈልጉ ይገባል። በዋናነት ደግሞ ኮሚኒቲው። Hence community engagement is a two-way process as opposed to information provision, which is one-way flow of information from the government or other authority to community. Two-way ነው ይሏል። two-way process ነው። two-way process ነው ይሏል community engagement። ያ ማለት ከመንግስት ወደ ህዝብ፣ ከህዝብ ወደ መንግስት የሚመለስ ነገር አለ። ኦኬ ስለዚህ በጋራ የሚደረግ ነገር ነው። በዚህ ጋር ኢንፎርሜሽን ፍሎ ዋን ዌይ ነው አለ። ከመንግስት ወደ ህዝብ፣ መንግስት ለምሳሌ የሆኑ ውሳኔዎችን ይወስንና ለህዝቡ ያቀብላል አይደለ? ህዝቡ መተግበር ነው ያለበት እንጂ አይሆንም ምናምን የሚል ምላሽ መስጠት የለበትም። ለምሳሌ እንበልና የሆነ ህግ ጸደቀ። ያን ህግ መጽደቁን ለህዝብ ኢንፎርም ያደርጋል መንግስት። ህዝቡ ምን ማድረግ ነው ያለበት? መተግበር ነው እንጂ እንደገና ምላሽ መስጠት የለበትም። ዋን ዌይ ፍሎ። ቱ ዌይ ከሆነ ግን በጋራ አንዱ እየተደማመጠ የሚሰሩት ነገር ነው ማለት ነው። alright, citizens are said to be engaged when they participate actively in a decision making. ዜጎች እንግዲህ engage ሆነዋል ወይም ተሳትፈዋል ስንል በዲሲሽን ሜኪንግ አክቲቪቲ ወይም ተግባር ላይ ፓርቲሲፔት ሲያደርጉ ሲሳተፉ ነው። ውሳኔ አሰጣጥ ሂደት ላይ መሳተፍ ሲችሉ። ለምሳሌ your school may use a variety of two-way communication method with the parents like
note to the parents, face-to-face meeting, home visit, and etc. to solicit parental inputs and feedback in your schooling. አያችሁ እዚህ ጋር ሲቲዝን እንጌጅ አድርገዋል ስንል እንግዲህ አክቲቭሊ በዲሲሽን ሜኪንግ ፕሮሰስ ምን ሲያደርጉ ነው? ፓርቲሲፔት ሲያደርጉ ነው። እና ደግሞ ቱ ዋይ ኮሚኒኬሽን ሜትድን መጠቀም መቻል አለባቸው ይላል። ለምሳሌ ትምህርት ቤታችሁ ላይ አሁን መምህሩ ያስተምርና ደብተራችሁ ላይ በስተጀርባ በኩል የሆነች ማስታወሻ ነገር ይጽፍና ለወላጅ እንድታሳዩ። ከዛ ወላጅስ መልእክት መልሶ በደብተር ይልካል። እሱ ቱ ዋይ ነው። መምህር ለወላጅ፣ ወላጅ ለመምህር። ዳት ኢዝ ኮሚኒቲ ኤንጌጅመንት። ፌስ ቱ ፌስ ሚቲንግ ወላጆችን ሰብስቦ ምናምን ስለ ትምህርት አሰጣጡ ሂደት ምናምን ሀሳብ እንዲሰጡ አስተያየት እንዲሰጡ ምናምን ማድረግ። ኦኬ ስለዚህ ይሄ ምን ይባላል? which is community engagement ብለን እንጠራዋለን። Indeed, there are numerous reasons why community engagement is important in this grade level. However, we will only look at some of them. እንግዲህ በኮሚኒቲ ኢንጌጅመንት መሳተፍ በርካታ ጠቀሜታዎች አሉ። ከነዚህ መካከል በዚህ ግሬድ ሌቭል የተወሰኑትን እናያለን ማለት ነው። የመጀመሪያ ሜኪንግ ዩዝ ኦፍ ሎካል ኒውሌጅ። ኦኬ ሎካል ኒውሌጅ የሚባል አለ፣ እሱን መጠቀም። New local idea and practice can be developed by properly engaging and soliciting the community's opinion. እንግዲህ በማህበረሰቡ ላይ ምን ይኖራል? አይዲያ ይኖራል። ኦኬ እሱን ዴቨሎፕ ማድረግ የመተግበር ጥሩ ውጤት እንዳመጣ የማድረግ ምናምን ነገር if the concerned body do that, people may feel as if they are an integral part of the process. concerned body ማለት የሚመለከተው አካል ማለት ነው። ስለዚህ የሚመለከተው አካል ይህን የሚያደርግ ከሆነ if the concerned body do that, people may feel as if they are an integral part of the process. ስለዚህ እነሱ ማህበረሰቡ ላይ ያሉም አብረው የዛ አካል እንደሆኑና ፓርቲሲፔት ማድረግ እንዳለባቸው ይሰማቸዋል። beside solutions that really on a local knowledge forms a diverse population are both practical and effective. ሎካል ኒውሌጅን ተጠቅመው የሚሰሩ ስራዎች በዛው በጣም ኢፌክቲቭ ናቸው። ቢኮዝ ማህበረሰቡ ያውቃቸዋል አይደለ? አዲስ አይሆንበትም፣ ለመስራትም ተነሳሽነት ይፈጥራል። ግን አዲስ የሆነን ነገር ይዞ ቢመጣ ላይክ ለምሳሌ ወደ ገበሬዎች ብንሄድ ለምሳሌ ገበሬዎች ምን ያደርጋሉ መሰላችሁ? መሬታቸውን ሲያርሱ ዳገታማ ከሆነ አግድም ያርሳሉ። አግድም የሚያርሱት ምን እንዳይል ነው? እንዳይሸረሸር ነው። እሱ ሎካል ኒውሌጅ ነው። ግን ከሌላ ቦታ የመጣ በመስመር መዝራት የሚባል ነገር መጥቶ ነበር የሆነ ሰዓት በመስመር። አሁን ገበሬው ዝም ብሎ ነው የሚበትን፣ ሲዘራ ምናምን ብትን እያደረገ ነው የሚዘራ። ጤፍን በሉስ እንደም የትኛውም ገብስን ባቄላ ምናምን ሲዘራ መበተን ነው። ግን ውጮች ላይ በመስመር የመዝራት ትሬንድ አለ፣ ውጤታማ ለመሆን ምናምን ነገር። ስለዚህ በመስመር ዝሩ የሚባል አስተምሮ ይዞ ሲመጣ መንግስት ፖፑሌሽኑ ሊቀበሉ አልቻለም። ቢኮዝ የሎካል ኒውሌጅ አይደለም ወይም የሎካል አይዲያ አይደለም፣ አድካሚ ነው፣ በጣም አዝግ ነው ምናምን ነገር ነው የሚሉት። ነገር ግን ማህበረሰቡ የሚያውቀውን መንገድ ሲጠቀም ደስተኛ ሆነው ኢፌክቲቭ ሆነው ይሰራሉ ማለት ነው። Our country in this case is rich in indigenous knowledges and skills such as hillside tracing, banding, shifting a barn from one farmland to another to fertilize the land, horn workers, building houses from the stone, mud, ash, producing and selling household furniture, metal workers, traditional conflict resolution mechanism, indigenous medicine and so on. እንግዲህ በአካባቢያችን ላይ ያሉ በርካታ አገር በቀል የሆኑ እውቀቶች አሉ። ለምሳሌ ደጋማ ቦታ ወይም ደግሞ ዳገታማ ቦታን እርከን የመስራት ነገር ብለናል አይደለም? ከዚህ ቀደም ፈርቲላይዘር ለምሳሌ ይሄ ናቹራል የሆነ ፈርቲላይዘር ከከብቶች ጽድጃ ወይም ደንግ እንትን ፈርቲላይዘር ወይም ማዳበሪያ የማምረት ስራ ሊሆን ይችላል። ቤቶችን በጭቃ በድንጋይ በአመድ የመገንባት ይህ ትራዲሽናል ኒውሌጅ ወይም ደግሞ ኢንዲጂኒየስ ኒውሌጅ ነው። እንዲሁም ደግሞ ሃውስ ሆልድ ፈርኒቸር የሚባሉት እንደ ወንበር፣ ጠረጴዛ፣ አልጋ የመሳሰሉትን ነገር እየሰሩ መሸጥ። ብረታ ብረት ለምሳሌ እንደ ቢላዋ፣ ማጭድ፣ ምሳር ወይም ፋስ፣ መጥረቢያ ምናምን የሚባሉ ነገሮችን እየሰሩ መሸጥ። ትራዲሽናል የሆኑ ደግሞ ኮንፍሊክትን ሪዞልቭ የሚደረግባቸው ወይም ግጭቶችን የሚፈቱባቸው የተለያዩ ሜካኒዝሞች አሉ በየአካባቢው ማለት ነው። አገር በቀል የሆነ መድኃኒት አለ ለምሳሌ ባህላዊ መድኃኒት። እነዚህ ነገሮች በሙሉ የኢንዲጂነስ ኒውሌጅ የሚጠይቁ ናቸው። Thus, the application of such local knowledge and skill
is one of the most important aspects of community engagement። ስለዚህ እነዚህን አፕሊኬብል ማድረግ ወይም ደግሞ መተግበር አንደኛውና ዋናው የኮሚኒቲ ኢንጌጅመንት ጠቀሜታ ነው ማለት ነው። ስለዚህ እዚህ ጋር ባሉ ተግባሮች በሙሉ ኮሚኒቲው ፓርቲሲፔት ያደርጋል። ኮንፍሊክትን ሪዞልቭ ለማድረግ ለምሳሌ ኮሚኒቲው ሪዞልቭ ያደርጋል። የኮሚኒቲ ኢንጌጅመንት ነው። በኢንዲጂነስ ሜዲሲን ብትሄዱ ልክ እንደዛ። So solutions that derive on a local knowledge from a diverse group of population are practical and effective። አያችሁ ሶሉሽኖች ምን አይነት ሶሉሽኖች that derive from the local knowledge ማህበረሰባዊ እውቀቱን ወይም ደግሞ አካባቢ እውቀትን በመጠቀም የሚመጡ ሶሉሽኖች በጣም ውጤታማ ናቸው፣ የሚተገበሩም ናቸው። because already ስለሚታወቁና ቀላል ስለሆኑ ማለት ነው። ስለዚህ መጀመሪያው እንግዲህ making use of local knowledge ብለናል። ሁለተኛው የሚሆነው ደግሞ building trust ነው። building trust engagements in the community improves the communications and understanding። ኦኬ በኮሚኒቲው እንግዲህ ኢንጌጅ ማድረግ ምንን ኢምፕሩቭ ያደርጋል? ኮሚኒኬሽን እና አንደርስታንዲንግ ማውራት፣ መግባባት ምናምን። ሰዎች ለምሳሌ በጋራ በሆነ ጉዳይ ላይ ሲያወሩ ሲግባቡ ከመንግስት አካላት ጋር ሊሆኑ ይችላሉ፣ ብቻ ከሆኑ አካላቶች ጋራ ከሚመለከታቸው ኮንሰርንድ በዲዎች ጋራ መነጋገር ሲችሉ አንደኛ ኮሚኒኬሽን ስኪላቸውን እያዳበሩ ነው። ሁለተኛ ነገር ደግሞ እርስ በርሳቸው አንደርስታንድ እየተደራረጉ ነው። it also informs participants about what local governments and community organizations are doing and are intended to do። ምን አለን? it also informs participants about what local government and community organizations are doing። ኦኬ የመንግስት ተቋማት ሊሆኑ ይችላሉ ወይም ደግሞ የኮሚኒቲ ኦርጋናይዜሽን ወይም ድርጅቶች ምን እየሰሩ እንደሆነ ኢንፎርም ለማድረግ ለምኖች ለፓርቲሲፓንት ለተሳታፊዎች ማለት ነው። እሱን ነገር ለማድረግ ይረዳል። ምን ኮሚኒቲ ኢንጌጅመንት ወይም ባጭሩ ኢንጌጅመንት። This interaction boosts trust between the local community and government or non-governmental organization። ምን አለኝ? This interaction boosts trust between ሰዎች በትክክል መግባባት የሚችሉ ከሆነ ጥሩ የሆነ ሪሌሽንሺፕ ካላቸው ኮሚኒቲው ጋራ ማለት ነው፣ የእርስ በርሳቸው ወይም ደግሞ ከገቨርንመንት ቦዲዎች ጋራ ኦፊሻሎች ጋራ ብቻ ከኮንሰርን ቦዲዎች ጋራ በትክክል ኮሚኒኬት የሚያደርጉ ከሆነ አንዱን አንዱ አንደርስታንድ ማድረግ የሚችል ከሆነ ከገቨርንመንት የሚሆን ከነን ገቨርንመንታል ኦርጋናይዜሽኖች ጋራ ትረስት ወይም ደግሞ አመኔታ ይመጣል። ኦኬ በትክክል መግባባት የሚችሉ ከሆነ አንዱን አንደርስታንድ የሚያደርግ ከሆነ this interaction boosts trust። ትረስት ማለት አመኔታ ማለት ነው ወይም እምነት ማለት። In today's world, it's commonly acknowledged that information can be obtained in a variety of ways. However, if the sources of the information is not verified, trust between the parties may be eroded። አሁን እንግዲህ በዚህ በዓለማችን ላይ በጣም በርካታ የኢንፎርሜሽን ሶርሶች አሉ። ሶሻል ሚዲያዎችን በዋናነት እንጠቀማለን። ለምሳሌ ፌስቡክ ሊሆን ይችላል፣ ዩቲዩብ፣ ቴሌግራም፣ ኢንስታግራም፣ ዋትስአፕ እና የሚባሉ ብዙ ሶሻል ሚዲያዎች አሉ። በእነዚህ ሶሻል ሚዲያዎች እንግዲህ መረጃ ልናገኝ እንችላለን። ግን መረጃው ቬሪፋይድ ያልተደረገ ወይም ያልተጣራ ከሆነ ትረስት ወይም አመኔታ እናጣለን። ለምሳሌ ታዋቂ የሚባሉ ሚዲያዎች አሉ። በእነሱ ሚዲያዎች የሚመጣ መረጃ እና ዝም ብሎ እንዳልባሌ ሰው የሚለቀው መረጃ እኩል አንቀበል። ቬሪ ኢምፖርታንት የሚባል ኢንፎርሜሽን ቢሆን እንኳ ቬሪፋይድ ያልሆነ ከሆነ ትረስት የለም ወይም እምነት የለም። ፎር ኤግዛምፕል if your school is not up to date on what is doing and what is intended to accomplish, misinformation is likely to be spread። አሁን እንግዲህ ትምህርት ቤታችሁ ምን ማድረግ እንዳለበት እና እንደሌለበት ኢንፎርም የማያደርግ ከሆነ ሚስኢንፎርሜሽን ይመጣል። መቼ ትምህርት መጨረስ እንዳለባችሁ፣ መቼ መጀመር እንዳለባችሁ ትምህርት ቤቱ ፕላን አውጥቶ የማይነግራችሁ እና ኢንፎርም የማያደርጋችሁ ከሆነ በትምህርት ቤት ኦፊሻሎች ወይም ደግሞ አድሚኒስትሬቲቭ ፐርሰናል በምንላቸው ማለት ነው ካልሆነ ምን ሊሆን ይችላል? ሚስኢንፎርሜሽን ሊመጣ ይችላል። ሰዎች በመሰለኝ እንዲህ ሊሆን ይችላል፣ በዚህ ቀን ሊሆን ይችላል ብለው ያወሩትን ሌሎች ነው ብለው ያወሩ። ለምሳሌ ትምህርት ሰኔ 30 ላይ ይዘጋል የሚል መረጃ ከትምህርት ቤቱ ከመጣ ኦኬ ታምናላችሁ። የትምህርት ቤት ፐርሰናል ወይም ደግሞ አስተዳዳሪዎች ያመጡት መረጃ ከሆነ አምናችሁበት ተገብሩበታላችሁ። ግን ያ መረጃ ሳይነገር ዝም ከተባለ የሆነ ሰው በዚህ እኮ ልንጨርስ እንችላለን፣ ኦኬ ለምሳሌ ሰኔ 25 እኮ ሊያበቃ ይችላል ትምህርት ብሎ ሊሆን ይችላል ነው ያለው አይደለ? ከዚያን ተቀብሎ አንዱ 25 ነው አሉ ብሎ ያወራል። ከዚያም እየተቀባበለ ፌክ የሆነ ኢንፎርሜሽን ወይም ሚስ ኢንፎርሜሽን
ከሰው ወደ ሰው ሊተላለፍ ይችላል ማለት ነው። This problem can only be solved if the school administration and the community as a whole work together effectively. እንደዚህ አይነት ችግሮች የሚፈቱት እንግዲህ የትምህርት ቤት አስተዳደር ሰራተኞች እና ኮሚኒቲው በጋራ ሲሰራ፣ በጋራ ኮሚኒኬት ሲያደርግ፣ ኦኬ ሚቹዋል አንደርስታንዲንግ ሲኖር፣ በጋራ መግባባት ላይ ሲደርሱ ነው። ኦልራይት። ስለዚህ እሱ ካልሆነ ችግር ይፈጠራል፣ ሚስ ኢንፎርሜሽን ይፈጠራል ማለት ነው። ኤንጌጅመንት ኢን ደ ኮሚኒቲ ኢምፕሩቭስ ኮሚኒኬሽን ኤንድ አንደርስታንዲንግ። በአጭሩ በኮሚኒቲው ላይ ኤንጌጅ ማድረግ ወይም መሳተፍ ፓርቲሲፔት ማድረግ ኮሚኒኬሽን መግባባትን ወይም አንደርስታንድን መደራረግን ይጨምራል፣ ኢምፕሩቭ ያደርጋል። ሶስተኛ ሲቲዝንስ ኤምፓወርመንት። ኦኬ ሲቲዝንስ ኤምፓወርመንት ዜጎችን የሆነ ማበረታታት፣ ማጀገን፣ ከፍ ከፍ ማድረግ። በኮሚኒቲ ኢንጌጅመንት የሆነ ሰው ሲሳተፍ በቃ የዜግነት ስሜት ይሰማዋል። የሆነ ነገር ለማድረግ ሞራሉ ይመጣል ማለት ነው። ስለዚህ ሲቲዝንስ አር ኢምፓወርድ ስሩ ዘ ኮሚኒቲ ኢንጌጅመንት ቱ ቴክ ሪስፖንሲቢሊቲስ ፎር ዘ ቲንግስ ዛት ካን ሃፕን ኢን ዴር ኦን ኮሚኒቲ። ዜጎች ኤምፓወርድ ይሆናሉ። በምን? በኮሚኒቲ ኢንጌጅመንት ወይም ኃላፊነትን ይቀበላሉ። ማህበረሰባቸው ላይ ለሚፈጠሩ እያንዳንዱ ነገር ኃላፊነትን ይወስዳሉ ማለት ነው። ስለዚህ ይሄ ኮሚኒቲ የራሴም ነው፣ በዲሲሽን ሜኪንግ ፕሮሰስ መሳተፍ አለብኝ፣ በተለያዩ አክቲቪቲዎች መሳተፍ አለብኝ የሚል ነገር እንዲፈጠር ያደርጋል በዜጋው ላይ ማለት ነው። It also encourages citizens to address issues that are specific to their neighborhood or community. ምን ይለናል? It also encourages citizens to address issues that are specific to their neighborhood or community. ዜጎችን ምን ይላል? ኢንካሬጅ ያደርጋል ወይም ደግሞ ያበረታታል። ለምሳሌ በሆነ ኮሚኒቲ ወይም ደግሞ በሆነ ኔይበርሁድ ላይ የመጣ ኢሹ ቢሆን ያን ኢሹ ለመፍታት በዛ ኢሹ ተሳትፎ ችግሩን ለመፍታት ምናምን ኢንካሬጅ ያደርጋቸዋል ሰዎች። ማን? ኮሚኒቲ ኢንጌጅመንት። የሆነ ነገር ቢፈጠር ለምሳሌ ሰዎች እንደዚህ አይነት ነገር ተፈጥሯል፣ ሰዎች ችግሩን ቶሎ ብለን እንፍታው ሊል ይችላል። ጎረቤቶቹ ሊሆን ይችላል፣ ኦር ኮሚኒቲው ሊሆን ይችላል። እንደዚህ አይነት ፕሮብሌሞች እየተፈጠሩ ነው፣ ችግሩ ሳይበባስ ምናምን ቶሎ ብለን መፍትሄና ብጅ የሚል ኃላፊነት የሚሰማው ዜጋ ሊፈጥር ይችላል ማለት ነው ኮሚኒቲ ኢንጌጅመንት። As a result, one of the benefits of community engagement is that it empowers and unites people from all walk of life. ስለዚህ የኮሚኒቲ ኢንጌጅመንት አንደኛው ጠቀሜታ ወይም ቤኔፊት ምንድነው? ሰዎችን ኤምፓወር ማድረግ ነው፣ ወይም ደግሞ ማበረታታት ነው፣ ወይም ደግሞ ኃላፊነት እንዲሰማቸው ማድረግ ነው፣ አንድ እንዲሆኑ ማድረግ ነው። ስለዚህ በህይወታቸው ላይ በጋራ በሆነ ህይወታቸው ላይ በሚመጣው ነገር በጋራ ችግሮችን ለመፍታት እንዲነሳሱ ኤምፓወር ያደርጋቸዋል ማለት ነው ኮሚኒቲ ኢንጌጅመንት። አራተኛ ፕሮብለም ሶልቪንግ፣ ችግሮችን ከመፍታት አንጻር ሲቲዝንስ ፕሮብለም ሶልቪንግ አቢሊቲ ኢምፕሩቭስ አዝ ኤ ሪዛልት ኦፍ ኮሚኒቲ ኢንጌጅመንት። እንግዲህ ሰዎች ወይም ዜጎች ችግርን የሚፈቱበት አቢሊቲ ወይም ችሎታቸው የሚመጣው በኮሚኒቲ ኢንጌጅመንት ፓርቲሲፔት ሲያደርጉ ነው። Participants gain a comprehensive understanding of the issue and have the opportunity to practice communication and decision making skill. እዚህ ጋር እንግዲህ ኮሚኒኬሽን ማን ነው? ኮሚኒቲ ኢንጌጅመንት አለ ማለት በኮሚኒኬሽን እና በዲሲሽን ሜኪንግ ፕሮሰስ ላይ ፓርቲሲፔት ያደርጋሉ ማለት ነው። እንደዛ እያደረጉ የሚቆዩ ከሆነ በአካባቢዎች ላይ የሆነ ፕሮብሌም ቢፈጠር ያን ፕሮብሌም ፈተው ችግሩን እልባት የመስጠት እድላቸው ከፍ እያለ ይመጣል። Thus, community engagement enables participants to improve their problem solving skill. ስለዚህ ኮሚኒቲ ኢንጌጅመንት ዜጎችን ወይም ተሳታፊዎችን ወይም ፓርቲሲፓንቶችን ፕሮብለም ሶልቪንግ ስኪላቸውን ከፍ እንዲያደርጉ፣ ችግር የመፍታት አቅማቸውን እንዲጨምሩ። ለምሳሌ በሁለት ሰዎች መካከል ግጭት ተፈጠረ። ግጭት ሲፈጠር እንግዲህ እዛ አጠገብ ያለው ሰው ችግሩን ለመፍታት ግጭቱን ለመፍታት ጥረት ሊያደርግ ይችላል። ከዚህ ቀደም በኮሚኒቲ ኢንጌጅመንት ፓርቲሲፔት ሲያደርግ የነበረ ሰው ከሆነ ያን ችግር ለመፍታት አይቸገርም፣ በጣም ቀላል ይሆንለታል። ነገር ግን ፓርቲሲፔት ሳያደርግ የነበረ ሰው ከሆነ ፕሮብለሙን ሶልቭ ለማድረግ ይቸገራል። ችግሩን እፈታለሁ ብሎ የባሰ ሊያበብሳቸው ይችላል። የተጋጩ ሰዎችን የባሰ ሊያጣላቸው ይችላል ማለት ነው። ስለዚህ ኮሚኒቲ ኢንጌጅመንት ለፕሮብለም ሶልቪንግ ፕሮሰስ እጅግ በጣም ጠቃሚ ነው ይለናል።
ሶ እዚህ ጋር እንግዲህ ኪክ ፋክት የሚል አለ። ኢምፖርታንስ ኦፍ ኮሚኒቲ ኤንጌጅመንት እዚህ ጋር ተቀምጧል። አይ ቲንክ የመጨረሻ ሀሳብ ነው። ሜኪንግ ኢሹስ ኦፍ ሎካል ኒውሎጂ፣ ቢልዲንግ ትረስት፣ ሲቲዝን ኤምፓወርመንት፣ ፕሮብለም ሶልቪንግ፣ እነዚህ የተዘረዘሩት እንግዲህ አራቱ ኢምፖርታንስ ኦፍ ኮሚኒቲ ኢንጌጅመንት ናቸው። ወይም ደግሞ በኮሚኒቲ ኢንጌጅመንት ፓርቲሲፔት ማድረግ ጠቀሜታው አራቶቹ ናቸው። ሜኪንግ ዩዝ ኦፍ ሎካል ኒውሎጂ፣ ኦኬ ሎካል ኒውሎጂ እንድንጠቀም ያደርገናል። ቢልድ ትረስት፣ እምነትን አሜኔታን ይገነባል። ሲቲዝን ኤምፓወርመንት፣ ዜጎችን ኤምፓወር የማድረግ የማበረታታት ኦራይት እና ችግርን የመፍታት ወይም ፕሮብለም ሶልቪንግ። ዲስክሪፕሽን እንግዲህ ሜኪንግ ዩዝ ኦፍ ሎካል ኒውሎጂ ስንል ሶሉሽን ዛት ድሮ ኦን ዘ ሎካል ኒውሎጂ ፍሮም ኤ ዳይቨርስ ግሩፕስ ኦፍ ፖፑሌሽንስ አር ፕራክቲካል ኤንድ ኢፌክቲቭ ይለናል። ኦኬ ሎካል ኒውሎጂን ተጠቅመን የምናመጣቸው ሶሉሽኖች በጣም ውጤታማ ናቸው፣ ፕራክቲካል ናቸው፣ የሚተገበሩም ናቸው፣ ኢፌክቲቭም ናቸው፣ ውጤታማም ናቸው። ቢልዲንግ ትረስት፣ ኮሚኒቲ ኢንጌጅመንት ኢምፕሩቭስ ኮሚኒኬሽን ኤንድ አንደርስታንዲንግ። በኮሚኒቲ ኢንጌጅመንት ፓርቲሲፔት ማድረግ ምንን ይፈጥራል? ትረስትን ይፈጥራል። ለምን ካል ኮሚኒኬት ማድረግ ስለምንችል፣ ኮሚኒኬት ካደረግን ደግሞ እርስ በርሳችን አንደርስታንድ ማድረግ ስለምንችል እንነጋገራለን። ከተነጋገር ችግሮቻችንን ወይም መግባባት ያለብንን ነገር እንድንግባባ ስለሚያደርገን። ሲቲዝን ኤምፓወርመንት ኢት ኤምፓወርስ ኤንድ ዩናይትስ ፒፕል ፍሮም ኦል ወርኪንግ ኦፍ ላይፍ። ዜጎችን በአንድ አካባቢ የሚኖሩ ሰዎችን አንድ አድርጎ ኦኬ ለሆነ ዲሲሽን ሜኪንግ ፕሮሰስ ወይም ደግሞ ለሆነ ተግባር አንድ እንዲሆኑ ወይም ደግሞ ሶሊዳሪቲ አንድነትን እንዲፈጥር ያደርጋል። ፕሮብለም ሶልቪንግ ኢምፕሩቭ ሲቲዝንስ ኒውሎጂ ኤንድ ስኪል ኢን ፕሮብለም ሶልቪንግ። ሰዎች ችግር ሲፈጠር ችግርን የሚፈቱበትን የአቢሊቲ እንዲጨምርላቸው ያደርጋል ማለት ነው። ማን? ኮሚኒቲ ኤንጌጅመንት። ስለዚህ ኮሚኒቲ ኤንጌጅመንት ኢምፖርታንሱም ዴፊኒሽኑም ይህን ይመስላል። ቀጣይ the benefit of voluntary services in the community በሚል በክፍል 2 እንገናኛለን። ክፍል 2 ላይ እስክንገባ ድረስ መልካም ቆይታ።